ሰላም እንዴት ናችሁ? ዩቲዩባችን ተከታታዮች እንዴት አላችሁልን? እንደሚታወቀው የተለያዩ ዩኒቨርሲቲዎች ጥያቄዎች እየለቀቀኝ እንደሆነ ይታወቃል። ዛሬ ደግሞ በጅማ ዩኒቨርሲቲ ፍሬሽማን ሎጂክ ኤግዛም መጥተናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። የመጀመሪያው ጥያቄ ትዕዛዝ ትሩ ፎልስ ሲሆን እንደሚለው ኢን ኤሞራል ዲስኮርስ ኖርማቲቭ ኢቲክስ ጌትስ ፖፑላሪቲ ዊዝ አናላይቲክ ትራዲሽን ኦፍ ፊሎሶፊ በሞራል ዲስኮርስ ውስጥ ኖርማቲቭ ኢቲክስ የሚታወቀው በአናላይቲክ ትራዲሽኑ ነው። በመተንተን አናላይቲክ ማለት መተንተን ማለት ነው። በመተንተን ነው የሚታወቀው ነው። መተንተን ላይ ብዙ ጊዜ ጊዜው የሚያጠፋው ሜታኤቲክስ ነው እንጂ ኖርማቲቭ ኢቲክስ አይደለም። ኖርማቲቭ ኢቲክስ በስፔሲፊክ በሆነ ታይም ውስጥ ዲሲሽን እንድትወስን ነው የሚያደርገው። ያን የወሰንከውን ዲሲሽን አናላይት ማድረግ የሜታኤቲክስ ዘርፍ ነው እንጂ የኖርማቲቭ ኢቲክስ አይደለም። ስለዚህ የመጀመሪያው ጥያቄ ፎልስ ነው የሚሆነው። ኤክስፕላኔሽኑን አብረን እንየው። የመጀመሪያው ጥያቄ ፈልስ ነው። ኤክስፕላኔሽኑ አብረን እንየው። አናላይቲክ ፊሎሶፊ ዩዥዋሊ ፎከስድ ኦን ሎጂክ ኤንድ ላንጉጅ ኖት ኖርማቲቭ ኢቲክስ። ስለዚህ ኖርማቲቭ አናላይቲክ የሚያተኩሩት የሚያደርገው ፎከስድ ኦን ሎጂክ እና ላንጉጅ ላይ ነው እንጂ ኖርማቲቭ ኢቲክስ ላይ አይደለም ማለት ነው። ሁለተኛ ጥያቄ ኢንቫሊድ አርጉመንት ዋንስ ካንት አክሴፕት ዘ ፕሪሚስስ ኤንድ ዲናይ ዘ ኮንክሉዥን ዊዛውት ኮንትራዲክሽን። መሆን ቫሊድ ኮንትራዲክት ላለመፍጠር ቫሊድ ወይም ደግሞ ቫሊድ ለመሆን ይሄ ሴንቴንስ ኮንክሉዥኑን ዲናይ ያደርጉ እንትኑን ሊቀበል አይችልም ማለት ነው። ስለዚህ ትሮኖ ኤክስፕላኔሽን ኢፍ አን አርጉመንት ኢዝ ቫሊድ አክሴፕቲንግ ኦል ፕሪሚስስ ፎርስስ ዘ ኮንክሉዥን providing claim to be true in a sense is the hallmark of an argument. የአርጉመንት ሃልማርክ ወይም ደግሞ ዋና ተግባሩ ፕሮቫይድ ማድረግ ነው። ለክሌሙ ትሩ የሚያደርጉ ሪዝኒንጎች ማቅረብ ነው። ይሄ ደግሞ ትሩ ነው። the main purpose of argument is to give reasons to support claim. ክሌሙን ሊደግፉ የሚችሉት ሪዝኖች ማቅረብ ነው የአርጉመንት ዋናው ተግባር። In recognizing argument explicit inferential claim is more important than implicit. ይሄ ትሩ ነው። explanation an explicit indicator therefore thus makes the argument clear. ይሄ በእነዚህ explicit ምንላቸው therefore thus ኢንዲኬተሮች ምን ያደርጋሉ? በደንብ አርጉመንቱን ይገልጹልናል ማለት ነው። አምስተኛ ጥያቄ in determining the quality of an argument it is not necessary that the alleged evidence be factual. ይሄ ፎልስ ነው። alleged fact for good argument evidence must be factual. ጥሩ አርጉመንት ለመባል ኤቪደንሱ እውነተኛ ወይም ደግሞ ፋክቹዋል መሆን አለበት ይላልና መልቲፕል ቾይስ አንደኛ ጥያቄ which one of the following sentence is not a statement? ከነዚህ ከተሰጡት ውስጥ ስቴትመንት ያልሆነው ስቴትመንት ማለት ትሩ ኦር ፎልስ ነው የምንችለው ስቴትመንት ይባላል። ይሄ ደግሞ ትሩ ፎልስ ነው ማንችለው ማለት ነው ኖት ስለተባለ a valid argument can have a false conclusion. ይሄ ነው ትሩ ኦር ፎልስ ልንለው እንችላለን። ስለዚህ a ስቴትመንት ነው። b this sentence is false. C eternal happiness is the most important purpose in life. ይሄ ትሩም ኦር ፎልስ የሆነ ሰው ተነስቶ ቻሌንጅ ሊያደርገው ይችላል። ትሩ ነው እውነተኛ ነው አይደለም ብሎ ስለሚችል ሲ አይሆንም ስቴትመንት ነው። ስለዚህ መልስ አይሆንም። ፊሎሶፊ can't help solve pressing problems of our days. ስለዚህ this sentence is false የሚለው ትሩ ኦር ፎልስ ልንለው አንችልም። ስለዚህ ስቴትመንት አይደለም ማለት ነው። ስለዚህ መልስ ይሆናል this sentence is false. Explain it is paradox and cannot be true or false consistently. true or false እርግጠኝነት የለውም ማለት true or false ለማለት consistently ያለ so it is not a statement. ስለዚህ b ስቴትመንት አይደለም ማለት ነው። one of the following is not among the basic feature of philosophy. ከነዚህ ከተሰጡት ውስጥ የቤዚክ ፊቸር ያልሆነው
የትኛው ነው? asking fundamental questions, systematic approach, tribal reflection, discipline ignorance። ከዚህ ላይ ትራይቫለንስ ሪፍሌክሽን ማለት የሆነ በደፈነው የሆነ በደሳሰው የሆነ ያላችሁ እውቀት ማለት ነው። ጀስት በደንብ ጥልቅ የሆነ እውቀት ሳይኖራችሁ ሲቀር ትራይቫለንስ ሪፍሌክሽን ይባላል። ፊሎሶፊ ዲልስ ዊዝ ዲፕ ክሪቲካል ቲንኪንግ ኖት ትራይቫል ሪፍሌክሽን። ትራይቫል ሪፍሌክሽን የምንለው ጥልቅ ያልሆነ እውቀት የሆነ በገለባው ያለን እውቀት ነው እንጂ ስለሆነ ከሲ ትራይቫል ሪፍሌክሽን ማለት ነው። which one of the following statement is correct? ትክክለኛው A, some arguments have factual claim. The conclusion is an argumentative passage is not to prove the premise. C, it is possible to draw two and above conclusion from just a premise, same premise. D, having a premise and a conclusion is necessary but not sufficient condition for a passage to be an argument. የዚህ መልስ ሲ ነው። ሲሆነበት ምክንያት አንድ ፕሪሚስ የተለያዩ አርጉመንቶችን ኮንክሉዥኖችን ሊደግፍ ይችላል ወይም ክሌም ሊያደርግ ይችላል። ስለዚህ በዚህ የተነሳ ሲ it is possible to draw two and more above conclusions from the same premise ለሚለው ይደግፍልናል። ስለዚህ መልሱ ሲሆን a single set of premise may support multiple conclusion ማለት ነው። ዲ ያልሆነበት ምክንያት having a premise and a conclusion is necessary but not sufficient condition ነው argumentative passage ላይ conclusion እና premise ካላችሁ ማለት ነው። አራተኛ ጥያቄ which one of the following is the not premise indicator? ከተሰጠኑት ውስጥ premise indicator ነው given that, moreover, secondly, clearly። ይሄ ቀላል ነው። clearly ነው explain ይሄ clearly የሚለው conclusion indicator ነው እንጂ premise indicator አይደለም ማለት ነው። which one of the following passage is argumentative? argumentative የሆነ passage የትኛው ነው? as a Plato is philosopher, he is from Greece. I was late to class because I couldn't find taxi. This class began in January and ends in May. I think, therefore I am. የዚህ መልስ ዲ የሆነበት ምክንያት አስባለሁ አለ I think, therefore I am ሆናለሁ። ስለዚህ ምን ያደርጋል ማለት ነው? ሳታስቡ አንድ ነገር አትሆኑም። ስለዚህ ፕሪሚሱ I think የሚለው ለኮንክሉዥኑ I am ለሚለው ክሌም ይደግፋል። ስለዚህ ይሄ ደግሞ ምንድነው? አርጉመንታቲቭ ፓሴጅ መገለጫ ነው ማለት ነው። አምስተኛ ጥያቄ being argumentative is a condition for a blank condition for a passage to have premise and conclusion. necessary and sufficient, neither necessary nor sufficient. C, sufficient and D, necessary። የዚህ መልስ የሚሆነው both necessary and sufficient ነው። being argumentative is necessary and sufficient condition for a passage to have አንድ ፓሴጅ አርጉመንታቲቭ ለመባል የግድ ምን ያስፈልጋል? necessary ማለት ነው የግድ ያስፈልገዋል አርጉመንታቲቭ ለመባል የግድ ፓሴጁ ምን ያስፈልገዋል? ፕሪሚስ ኤንድ ኮንክሉዥን ያስፈልገዋል። ሰፊሸንትም ነው በቂም ነው። necessary ካለው ፕሪሚስ ኤንድ ኮንክሉዥን ካለው ያን አርጉመንታቲቭ ፓሴጅ ምን እንለዋለን? ፕሪሚስ ኤንድ ኮንክሉዥን ካለው በቂ ነው አርጉመንታቲቭ ለመባል ማለት ነው። ኤክስፕላኔሽን a passage can have premise and conclusion only if it is argumentative. So being argumentative is necessary. If a passage is argumentative, that already means contains reasons, premise supporting claim, conclusion, so it is sufficient. ስለዚህ የዚህ መልስ A, both necessary and sufficient ይሆናል። ሰባተኛ ጥያቄ all philosophers are humans. all philosophers are critical thinkers. So critical thinkers are humans. This argument is valid sound, B, valid unsound, C, invalid unsound, D, strong uncoherent። ከዚህ ላይ ትልቁ ስብስብ የትኛው ነው የሚለው ነው ማወቅ ያለባችሁ። በስብስብ ነው ማሰብ ያለባችሁ። ስብስቡ ትልቁ ስብስብ የትኛው ነው? all philosophers are humans። ስለዚህ ትልቁ ስብስብ ከዚህ ላይ all philosophers ሁሉም ፊሎሶፈሮች ሁማን ስለሆኑ ትልቁ ስብስብ ሰው ነው ማለት ነው። all philosophers are critical thinkers። ከዚህ ላይም ደግሞ all philosophers are critical thinkers ይላል።
ስለዚህ ክሪቲካል ቲንከርስ እና ሁማንስ ምንድናቸው ማለት ነው? ትልቅ ስብስብ ናቸው። ከፊሎሶፈር ውጪ ሌላ አባል ሊኖርባቸው ይችላል፣ አይታወቅም። ሰውን ከሁማንስ ኤንድ ክሪቲካል ቲንከርስ ማለት ነው። ከፊሎሶፈር ውጪ ሌላ ሰው ሊኖርባቸው ይችላል። ሶ ኦል ክሪቲካል ቲንከርስ አር ሁማንስ። ሁሉም ክሪቲካል ቲንከሮች ሁማን ናቸው ይለናል። ይሄ ደግሞ ቫሊድ አይደለም። ምክንያቱም ስታስቡት ከክሪቲካል ቲንከርስም ከሁማንስም የተለዩ ከፊሎሶፈሮች የተለየ እንትን አባል ሊኖር ይችላል። ስለዚህ ሁሉም እንትኖች ሁማን ናቸው ማለት ስለማንችል ይሄ ኢንቫሊድ ነው። ሁለተኛ ደግሞ እውነታም ስላልሆነ አንሳውንድ እንለዋለን ማለት ነው። ኤክስፕላኔሽን ሲ ይሆናል ማለት ነው መልሱ። ኤክስፕላኔሽን ዘ ኮንክሉዥን ዳዝ ኖት ፎሎ ፕሪሚስ ኤንድ ዱ ኖት ጋራንቲ ዛት ክሪቲካል ቲንከርስ አር ሁማንስ ኦልሶ ዊ ካንት ኮንፈርም ፕሪሚስስ አር ትሩ። ስለዚህ አንሳውንድ እና ኢንቫሊድ ይሆናል ማለት ነው። ስምንተኛ ጥያቄ which one is odd? ከተሰጡት ውስጥ ኦድ የሆነው የትኛው ነው የሚለው A, truth of statement strongly affect validity of an argument. B, all sound arguments are inferentially valid but not necessarily factually correct. C, a deductive argument cannot be both valid and unsound if sub-premises of a valid arguments are true, then the conclusion is always true. የዚህ መልስ ኤ ትሩዝ ስቴትመንትስ ስትሮንግሊ አፌክት ቫሊዲቲ ኦፍ አን አርጉመንት ነው። ትሩዝ ስቴትመንትስ አፌክት የሚያደርጉ ሳውንድ አንሳውንድ የሚለውን ነው እንጂ ከቫሊዲቲ ማለት ነው። ቫሊዲቲ ዲፔንድ የሚሆነው ምን ላይ ነው? ስትራክቸር ፕሪሚሱ ከኮንክሉዥኑ ምን ያህል ደግፎታል የሚለውን ነገር ነው ቫሊዲቲ እንትን የሚለው እንጂ ትሩዝ ቫሊዩን አይደለም። ስለዚህ ኤን ኦድ ያደርገዋል ማለት ነው። ቫሊዲቲ ዲፔንድ on structure not true. This makes A odd one. Because triangle A is congruent with triangle B and triangle A is isosceles, it follows triangle B is isosceles. This argument can be an argument for deductive argument from mathematics, analogical reasoning, deductive argument based on definition, inductive argument from statistics. ትራያንግል የምናውቀው ማትስ ላይ ሲሆን ምንም ጥያቄ የለውም። ዲዳክቲቭ አርጉመንት ፍሮም ማትማቲክስ ነው የሚሆነው። ኤ ዲዳክቲቭ አርጉመንት ፍሮም ማትማቲክስ ኤክስፕላኔሽን ኮንግረንት ትራያንግልስ ሼርስ ኦል ፕሮፐርቲስ ፒውርሊ ማትማቲካል ዲዳክሽን ነው ማለት ነው ኤክስፕላኔሽን። 10ኛ ጥያቄ ኢፍ ኢት ኢዝ ሬኒንግ ዜን ዘ ግራውንድ ኢዝ ዌት። ዘ ግራውንድ ኢዝ ዌት ሶ ኢት ኢዝ ሬኒንግ ኢት ኢዝ ብላንክ። መሬቱ ረጥቧን አለ። ስለዚህ ኢፍ ኢት ኢዝ ሬኒንግ ዜን ዘ ግራውንድ ኢዝ ዌት ከዘነበ መሬቱ ይረጥባል አለ። እዛ ውጭ ሲወጣ ደግሞ መሬቱ ረጥቦ አገኘው። ስለዚህ ዝናብ ዘንቧን ብሎ አሰበ። ይሄ ግን ኢንቫሊድ ነው። ለምን ኢንቫሊድ ሆነ? በዝናብ ብቻ አይደለም መሬት ሊረጥብ የሚችለው ሌላ ውሃ ተደፍቶበትም ሊሆን ይችላል። ስለዚህ ይሄ ኢንቫሊድ ያደርጓል ማለት ነው። ቢ ማለት ነው ኤክስፕላኔሽን ዚስ አፊርሚንግ ዘ ኮንሲኩዌንት ዌት ግራውንድ ዳዝ ኖት ጋራንቲ ሬን። እርጥብ መሬት ለዝናብ መጣሉ ዋስትና ሊሆን ስለማይችል በዛ ምክንያት ኢንቫሊድ እንለዋለን ማለት ነው። 11ኛ ጥያቄ አይዴንቲፋይ ዘ ኩዌሽን which is not philosophical። ፊሎሶፊካል ያልሆነውን ለዩኒቨር do all animals have equal interesting worth? Why do people think the way they think? Is preservation of life the highest good? Do rich people have duty to assist the poor? የዚህ መልስ ቢ ነው። why do people think the way they think? ይሄ ከማሰብ ጋር ምናምን የሚገናኘው ሳይኮሎጂ ነው እንጂ ፊሎሶፊ አይደለም። ፊሎሶፊ do all animals wondering ጋር ነው የሚያዙ የአዲስ ነገር በአዲስ እይታ ማየት አንድ ነገር do rich people have duty to assist the poor ምናምን በቃ እንደዚህ ጥያቄዎች ጥያቄ ማንሳት ላይ የተለዩ ጥያቄ ከነበሩ ቢ ሳይኮሎጂካል ጥናት ነው እንጂ ፊሎሶፊካል አይደለም ማለት ነው። 12ኛ ጥያቄ which one is odd? ኢሞቲቪዝም፣ ናቹራሊዝም፣ ኤቲካል ሪያሊዝም፣ ኤክስቲቬናሊዝም። answer is D ነው። explanation A, B and C are ethical theories. ኢሞቲቪዝም፣ ናቹራሊዝም፣ ኤቲካል ሪያሊዝም ሁሉም የኤቲካል ቲዎሪስ አንድ አካል ናቸው። ዲ ኤክስቲንቫሊቲዝም is a general philosophical world wide
ኖት ስፔሲፊክ ኢቲክስ። ይሄ ወርልድ ዋይድ የሆነ ጀነራል ፊሎሶፊካል ወርልድ ዋይድ ቪው ነው እንጂ ኢቲክስ የኢቲክስ ካልካል አይደለም እንጂ ነው የሚለን። which statement downplays the importance of learning logic. The belief that emotional intelligence is more important than analytical thinking. B. The idea that logic can help to clarify intrinsic issue in discussion. C. The view that structured reasoning can enhance problem solving. D. The view that structured reasoning can enhance problem solving skill. D. The view that logic is decisive for philosophical inquiry. ዳውን ፕሌስ ማለት ሬዲዩስ ወይም የሎጂክን ጥቅም ማሳነስ እንደማለት ነው። ይሄ ከዘረዘሩት ደግሞ ኤን እንየው። ዘ ቢሊፍ ኢሞሽናል ኢንተለጀንስ ማለት የሆነ በደም ነፍሳዊ ወይም ደግሞ አናላይቲክስ አታደርጉ የምታውቁት ነገር ማለት is more important than analytic thinking። ይሄ ደግሞ የሎጂክ ክፍል አይደለም ማለት ነው፣ ወይም አሳነን እንትን ብሎታል ቀይሮታል። ስለዚህ ኤ መልስ ይሆናል ማለት ነው። ኤ reduce the importance of logic. B, C and D all support studying logic. B and C and D ሎጂክን ሰፖርት ያደርጉታል ማለት ነው። 14ኛ ጥያቄ which one of the following is correct about philosophy? ከተጠቀሱት ውስጥ ስለ ፊሎሶፊ ትክክል የሆነ የትኛው ነው? possible to delineate the term philosophy by referring to its etymological definition. B has a holistic future since it lacks its own specific subject. C known for investigate superfluous human concerns. D one way define philosophy with reference to its working definition. The answer is C known for investigating superfluous human concerns. Explanation: philosophy deals with fundamental and important issues, not superfluous ones. Incorrect. ስለዚህ ከዚህ ውስጥ ሱፐርፍሉስ የሚለው ከሚገባው በላይ ማለት ነው። ይሄ ደግሞ ሲን ኢንኮሬክት አድርጓል ማለት ፊሎሶፊ ዲልስ ዊዝ ኖን ፋንዳሜንታል ኤንድ ኢምፖርታንስ ፋንዳሜንታል ጠቃሚ በሆኑና ኢምፖርታንት ኢሹዎች ላይ ነው ኮንሰርን የሚያደርገው እንጂ ሱፐርፍሉስ ላይ አይደለም ማለት ነው። one of the following is taken as the beginning as well as the essence of philosophy. ከተሰጡት ውስጥ the beginning የመጀመሪያው እና ወሳኙ የፊሎሶፊ አካል የትኛው ነው የሚለው የመጀመሪያው የሚባሉ በቃ በአዲስ እንትን ማየት ማለት ነው። በአዲስ እይታ ከሰዎች ስትዩበት ከነበረው ወይም ሰዎች ከሚዩበት በተለየ መንገድ ማየት ወንደሪንግ የምንለው መደመም ማለት ከዛ በኋላ ነው ጥያቄ የምታነሱት ምን ብትሉት ብቻ የሆነ የሚስባችሁ ነገር ሲኖር ነው። የሆነ ስትዩበት ከነበረው ነገር በተለየ መንገድ ስትዩት ያ ወንደሪንግ ይባላል። ያ ነው የመጀመሪያው የፊሎሶፊ ትረንትም ማለት ነው። ፊሎሶፊ ትራዲሽናሊ ቢጊንስ ዊዝ ወንደር በመነገር ወይም በመደመም ማለት ነው የሚጀምረው። which of the following is true regarding philosophy? It is the oldest discipline that arises outdated questions. Its questions are prone to be culture and time specific. Over its history, its topic fade away from time to time. Some of its topics remain intact over the centuries. የዚህ መልስ የሚሆነው ነው። ምንም ጥያቄ ነው። its oldest discipline arises out ያረጁ ያፈጁ ጥያቄዎችን የሚያነሳው የሚለው ይሄ የፊሎሶፊ እንትን አይደለም። ዋናው ኮንሰናይት questions are prone to be culture and time በቦኑ ካልቸር ኤንድ ታይም እንትን ጥያቄዎች የሚያነሳው ነው የሚለው አይደለ። over its history topic fade away from time to time ይሄ አያደርግም። ታይም ቱ ታይም አሁን ለምሳሌ የሚያነሱት ጥያቄ ከፊሎሶፊ ጥያቄዎች አንድ ጥያቄ እውነት ምንድነው የሚለው በታይም በቦታ የማይወሰን ጥያቄ ነው። ስለዚህ ታይም ሊወስነው ስለማይችል some of its remain topics remain intact over the centuries የሚለው ይሆናል ማለት explanation co-philosophic questions truth knowledge ethics continue throughout history. Why do metaphysical questions are most basic to ask? A. The interest of most philosophers, they are challenging to deal with. C. Other philosophical questions depend on them. D. They were preoccupied by classical thinkers.
The answer is C. All the philosophical questions depend on them. ሜታፊዚካል እንትኖች ለምንድን ነው ኢምፖርታንት የሆኑት የሚለው ሜታፊዚክስ ማለት የሚያጠና ምንድን ነው የእውነት ከሆነ ለምሳሌ ምንድን ነው ብሎ የሚያጠና ሪያሊቲ ምንድን ነው ኤግዚስተንስ ምንድን ነው ብሎ የሚያጠና እንትና ካለው እና ማን ይሄ ወሳኝ የሆነበት ምክንያት ሁሉም ነገር የሚነሳው ከሱ ስለሆነ ማለት ነው። explanation metaphysics asks about reality is its foundation for all other branches ስለዚህ ይሄ ደግሞ ለሁሉ መሰረት ይሆናል ማለት ነው። 18ኛ ጥያቄ which one of the following statement is correct if an argument has false conclusion it can be valid if an argument has true statement it must be sound if every invalid argument has false premise every invalid argument has false conclusion ኢንቫሊድ ቫሊድ የምንለው ሞርስ እንትኑ ላይ ተጓት የሚያደርገው ትሩዝ ቫልዩ ላይ ሳይሆን ከስትራክቸር ጋር ስለሆነ ሲናዲ እንትን አይሆኑ ትክክል አይሆኑ ማለት ነው። ስለዚህ እናወጣቸዋለን ኤቭሪ ኢንቫሊድ አርጉመንት ሃዝ ፎልስ ፕሪሚስ ኤቭሪ ኢንቫሊድ አርጉመንት ሃዝ ፎልስ ኮንክሉዥን ከስትራክቸር ጋር ስለሆነ ይሄ ደግሞ if an argument has false conclusion it can be valid የሚሆንበት ምክንያት ምን ሲሆን እንትኑ ፎልስ ከሆነ ማለት ነው። ወሰነው በምንድነው but validity is about structure not the truth a valid argument can have false conclusion if premise are false premise false ከሆነ እናንተም false የሚሆን conclusion false ቢሆን valid ልንለው እንችላለን። ስለዚህ validity በstructure ነው የሚወሰነው የሚለው መያዝ አለባችሁ። 19ኛ ጥያቄ identify statement which depict the difference between argument and explanation. An argument has something to prove, explanation doesn't. An argument appeals to fact, while an explanation appeals to reasons. Here, knowledge is to explanation, while understanding is argument. The explanation in an explanation and the premise is in argument are accepted facts አይደለም argument ላይ እንትሚሉት accepted explanation and the premise in an argument is accepted facts በአርጉመንት ፕሪሚሶች accepted facts ሳይሆን ጥያቄ የሚነሳባቸው ፋክቶች ናቸው። አንድ ሰው ያነሳቸዋል ይጠየቁባቸዋል ማለት ነው። ሲ ደግሞ knowledge is to explanation while understanding is to argument understanding ለኤክስፕላኔሽን ነው የሚሆነው እንጂ ለአርጉመንት አይሆንም። An argument appeal to facts while explanation appeal to reasons. ይሄ ደግሞ ቃያቋቸዋል an argument has something to prove say ትክክል ነው explanation doesn't explanation prove ማድረግ የሚጠበቅበት ነገር የለም የአንድ ነገር ይጠቅስልናል እንጂ prove ማድረግ explain ማድረግ ነው እንጂ ሰው prove ማድረግ አይደለም። ስለዚህ explanation argument prove claim explanation clarify why something already accepted is true if already accepted general truth ነው explain ማድረግ ነው explanation ስራ። አኛ ጥያቄ which one of the following is the concern meta ethics a reasoned concern ethical standard of judgment b an attempt to justify specific controversial moral problem c a critical study about language used in critical discourse d critical study of the major ethical theories about which things are good or bad. ሜታኤቲክስ ሲታሰብ በቃ የሆነ ጥናት ዘርፍ ነው እንጂ ስለምን ጀጅመንት ለምሳሌ ይሄ ምንድነው የሚለው ጀጅመንት ስታንዳርድ ኢቲካል ስታንዳርድ ኦፍ ጀጅመንት ነው ጀጅመንት ሜታኤቲክስ ላይ ይመለከታል። ስለዚህ እናወጣለን አናቴም ጀስቲፋይ ስፔሲፊክ ኮንትሮቨርሻል ሞራል ፕሮብሌምስ ይሄ ጀስቲፋይ ለማድረግ አይመለከተውም እሱ ጀስት ምንድነው የሚለው የሚያጠናልን ስለዚህ ቢም ይወጣል። ሲ ኤቲካል ቴሪ ቱ ማጀር ኤቲካል ቲዮሪስ about which things are good or bad ይሄም ባድና ጉድ አይልም መጨረሻ ላይ ስለዚህ ይሄም ዲም ይወጣል። ስለዚህ ያለን አማራጭ ሲ ነው critical study about the language used in ethical discourse critical study ማጥናት ነው የሜታኤቲክስ አካል ማጥናት ነው እንጂ ባድ ኦር ጉድ እያለ ወይም ደግሞ ጀጅመንት መስጠት ስታንዳርድ ጀጅመንት መስጠት የክሪቲካል ቲንኪንግ የሜታኤቲክስ ይቀርታ የሜታኤቲክስ ኮንሰርን አይደለም። ስለዚህ የዚህ መልስ የሚሆነው ሲ ነው critical study about the language used in ethical discourse ነው የሚሆነው ማለት ነው። explanation metaethics studies meaning of moral terms nature moral judgment language meaning level ይሆናል ማለት ነው።
ስለዚህ ሲ የክሪቲካል ስቴዲ about language used in ethical discourse የሚሆነው የ20ኛው ጥያቄ መልስ ይሆናል። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ የተለያዩ ጥያቄዎች ፋይናል ኤግዛም እየሰራን የምንለቅ ይሆናል። እናንተም ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን። የተለያዩ ቪዲዮ በየሰራን በምንለቅበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ብታደርጉ ለእናንተም አሪፍ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ቪዲዮውን ከወደዳችሁ ላይክ አድርጉ። እናመሰግናለን።